መጀመሪያ ወደ ሱዳን ኤምባሲ ሄዳችሁ ሱዳን የመግቢያ ቪዛ ታወጣላችሁ። ከዚያ በጎንደር በመተማ በኩል ወደ ሱዳን ትገሰግሳላችሁ። የሱዳን ሕዝብ ጥሩ ነው፣ ለስደተኞች ይራራል ይላሉ ጣሊያን የገቡት ብዙዎቹ ኢትዮጵያውያን ስደተኞች። እዚያ የታወቁ ሁለት አሸጋጋሪዎች አሉ። በአካል አታገኟቸውም። ስልካቸውን ከሀገር ሳትወጡ ይዛችሁ መሄድ አለባችሁ። አለበለዚያማ ጣሊያን የገባ ሰው ሊነግራችሁ ይገባል። አንዳች ሰዋራ ስፍራ ተደብቃችሁ በስልክ ታገኟቸውና የጉዞ ዋጋና ቀን ትነጋገራላችሁ። እነርሱም ገንዘቡን ይዛችሁ የምትመጡበትን ቦታና ቀን ይነግሯችኋል። በተባላችሁበት ሌሊት ቦታው ስትደርሱ እንደናንተ በቀጠሮ የመጡ ሌሎች ስደተኞችን ጨምረው በጭነት መኪና ወደ ሊቢያ ድንበር ትወሰዳላችሁ። ጉዞ ሌሊት ነው፣ ያውም አብዛኛው በእግር ጥቂት ደግሞ በመኪና ስለሆነ ከ20 ቀን እስከ 1 ወር ይፈጃል። ሊቢያ ድንበር ስትደርሱ የሱዳን አሸጋጋሪዎች ለሊቢያ አሸጋጋሪዎች ያስረክቧችኋል። ዋጋ ተነጋግራችሁ አሁንም ጉዞ ትጀምራላችሁ። ግማሹን በእግር ግማሹን በፒካፕ መኪና። ደረቅ ዳቦና ውሃ ይሰጣችኋል። መንገድ ላይ የሚሞቱ ልጆች ይኖራሉ። አሸዋውም ማሰማስ አድርጎ በመቅበር ጉዞ መቀጠል ነው። በእግር ወይም በመኪና ስትጓዝ በእንጨት የመስቀል ምልክት የተሰራበት ነገር ካየ እዚያ ቦታ አንድ አበሻ ስደተኛ ተቀብሯል ማለት ነው ብሎኛል ጣሊያን ያገኘሁት ልጅ። ሰው ከታመመ እንደ በሽታው መጠነኛ ከሆነ በድጋፍ ይሄዳል። ከባድ ከሆነ ግን ቆርጦ ገና ያስፈልገዋል። ከቡድኑ ከተቆረጥኩ ችግር ስለሚያጋጥመ አንዳንዱ ትቶ ይሄዳል። ብዙ ጊዜ ግን የቂርቆስ ልጆች ይተዛዘናሉ። እንዲያውም ከቂርቆስ ልጅ ጋር አብረው ቢሰደዱ ቢያገኝም ያበላል ቢያጣም ያዝናል ሆዱ ተብሎ ተዘፍሮላቸዋል ላለኝ ሮም ያገኘሁት የአዲስ አበባው የቂርቆስ ልጅ። አዲስ አበባ ስለ ቂርቆስ ሰፈር ልጆች አያሌ አስገራሚና አስቂ ነገሮች ይሰማ ነበር። እዚህ ጣሊያን ደግሞ አገር ጉድ የሚያሰኝ ገድላቸውን መስማት ጀምሬያለሁ። ሊቢያ ስትገቡ የተቀበሏቸው አሸጋጋሪዎች ከትሪፖሊ አጠገብ የገጠር መንደር ውስጥ በተሰራ አዳራሽ አስገብተዋችሁ ይጠፋሉ። ከዚያ ሌሎች አሸጋጋሪዎች ደግሞ ይመጡና ትሪፖሊ ሩቅ ስለሆነ እንድንወስዳችሁ $100 ክፈሉ ይሏችኋል። ታዲያ የቂርቆስ ልጆች ምን አደረጉ መሰላችሁ? የተወሰኑት ልጆች ሌሊት ተደብቀው ይወጡና እግራቸው ወደ አመራቸው ሲጓዙ ለካስ ትሪፖሊ ማለት ቅርብ ነው። ተመልሰው ይመጡና ሌሎች ልጆችን ነፃ ያወጣቸዋል። ከነሱ በኋላ ለሚመጡ ስደተኞች ደግሞ ግድግዳው ላይ በአማርኛ እንዲህ ብለው ይጽፋሉ፣ እንዳትሸወዱ ትሪፖሊ ቅርብ ነው፣ ብር ስጡን ቢሏችሁ አትስጡ፣ በዚህ አድርጋችሁ ጥፉ። ይሄ ማስታወቂያ አያሌ ስደተኞችን ታድጓቸዋል። የቂርቆስ ልጆች ነፍስ ናቸው እኮ። ትሪፖሊ ገብታችሁ የመርከብ ወረፋ መጠበቅ ነው። ክፉ ፖሊሶች ካገኟችሁ በመኪና ጭነው እንደገና ወደ ሱዳን ድንበር ወስደው ያስሯቸዋል። እዚያ እስር ቤቱ በጣም አሰቃቂ ነው። እዚያም ቢሆን የቂርቆስ ልጆች ካሉ መከራው ይቀላል። ከእስር ቤቱ ለመውጣት የገንዘብ ጉቦ ያስፈልጋል። ያንን ደግሞ ለማግኘት ወይ አስቸጋሪ ሥራ መስራት ያለበለዚያም ደውሎ ከዘመድ ማስመጣት ያስፈልጋል። እዚያ እስር ቤት ብዙ ልጆችን ያስፈታ አንድ የቂርቆስ ልጅ ነበር። ሥራ ይወዳል። ሲጋራ፣ ብስኩትና ሳሙና እየሸጠ ይኖር ነበር። በዚያ እስር ቤት ብዙ ጊዜ የቆየው ሌሎችን ሲያስፈታ ገንዘቡ እያለቀበት ነው ይባላል። ሌሎቹ ደግሞ በሌላ ነገር ይተርቡታል። ልክ ከእስር ቤቱ ሊወጣ ሲል በር ላይ ሲደርስ ማለት ነው አንድ ሲጋራ አለህ የሚል ግዢ ሲመጣ ለርሱ ሊሸጥ ሲመለስ እዚያው ይቀራል። እኔውም አንድ ጊዜ ባጠር ዘሎ እንዲወጣ ሁሉ ነገር ተስተካክሎ ነበር አሉ። ከዛ ሊዘል አንድ እግሩን እንዳነሳ ከታች አንድ ሲጋራ ይኖርሃል ተመልሶ ወረደ ቀረ። በቤንጋዚ ወደብ አሻጋሪዎችና ተሻጋሪዎች አይገናኙ። 20 እና 30 ሰው እስኪሞላ የሚመዘገቡ ሰዎች አሉ። የቡድኑ አባላት ሲሟሉ ገንዘብ ይከፍሉና ወደሚሻገሩበት ወደብ ይወሰዳሉ። የመሻገሪያዋ ጀልባ ብዙ ጊዜ ከቆርቆሮና ከእንጨት የምትሰራ ናት። ለአንዱ ስደተኛ አሻጋሪዎቹ የመርከቧን አነዳድ ያሳዩታል። ትምህርቱ ቢበዛ ከአንድ ቀን በላይ አይሰጠም። ለዚያ መከረኛ ካፒቴን የጀልባዋን ኮምፓስ አስረው ካርታውን ያስረክቡታል። ምግብና መጠጥ ይጫናል። እንደ ጀልባዋ ስፋት ከ20 እስከ 30 ስደተኛ ይሳፈራል። በሌሊት የጣሊያንን መብራት በሩቅ እያዩ ጉዞ ይጀመራል። አሻጋሪዎቹ ጀልባዋ ስትነሳ ይመለሳሉ። ከዚያ በኋላ እዳው የስደተኞቹ ነው። ጉዞ እስከ 17 ሰዓት ይፈጃል። የአንዱ እግር ከሌላው ጀርባ ጋር ዘው ስርስር ብሎ ተኮራምቶ መጓዝ ብቻ ነው። ሙቀቱና ተስፋ መቁረጡ አንዳንዶቹን ራሳቸውን ወደ ባህር እንዲጥሉ ያደርጋቸዋል። በተለይም መርከቡ መንገድ ከሳተ። የሚያስጎበኘንን የቂርቆስ ልጅ ለምንድን ነው ግን ጣሊያን ውስጥ የቂርቆስ ሰፈር ልጆች የሚበዙት? እንዲያውም ሮም ውስጥ የቂርቆስ ልጆች ብቻ ያሉበት አንድ ህንጻ አሳይተውኛል አልኩና ጠየቁት። ምናልባት የሱዳን ኤምባሲ ሰፈራችን ውስጥ ስለሆነ ይሆናል በሱዳን በኩል እያቋረጥን የመጣ ነው ነገር ብሎ ቀለደ። ቆይ ግን ለመንገዱ ብዙ ዶላር ያስፈልጋል ሲባል ነበር የሚሰማው፣ እንዴት ነው ጉዳዩ አልኩት።
ቂርቆስ የደሃ ሰፈር ነው ብሎ ስማችንን ያጠፉት እኮ የቦሌ ልጆች ናቸው። በእናት እነሱ አውሮፕላን ሲያዩ ስለሚውሉ የገዙ እየመሰላቸው እኮ። እንደውም እኮ መንግስት ሀብታም ገበሬዎች ብቻ ሳይሆን እኛንም መሸለም ነበረበት። ገባ? የመረጃ እጥረት ስላለው እንዴት? እስኪ ተመልከት። እኛ የቂርቆስ ልጆች የመንግስት እጅ ሳንጠብቅ አነስተኛ ጥቃቅን ምናምን ሳንል ራሳችንን በራሳችን ረድተን እዚህ መድረሳችን አያሸልምንም እንዴ? ሀብታም ገበሬዎች ራሳቸውን ቻሉ እንጂ የህዝብ ቁጥር እኮ አልቀነሱም። ገባ? እኛ ግን ራሳችንንም ቻልን፣ ከሀገር በመውጣታችን ደግሞ የህዝብ ቁጥር ቀነሰ። አየህ፣ ከዚህ በላይ ምን የሚያሸልም ነገር አለ? አየህ፣ እኛ እንደ ቦሌ ልጆች ጂኦግራፊን በቲቪ ሳይሆን በተግባር ነው የምንማረው። ገባ? ቀልደኛ ነበር። ደሞ እኮ ይኸውልህ የአባቶቻችንን ደም የመለስን እኛ ብቻ ነን ቂርቆሶች። እንዴት? የምን ደም? ጣሊያን ባህር አቋርጦ ሀገራችንን ወረረ። እኛ ደግሞ የአባቶቻችንን ደም ለመበቀል ባህር አቋርጠን ሀገሩን ወረርነዋ። አንተ ቂርቆስ እኮ የጀግና ሰፈር ነው። እውነት ግን ቆይ ለምንድን ነው የቂርቆስ ልጆች ጊዜ በዛችሁት? ይኸውልህ ምን መሰለህ ይህንን በረሃ ለማቋረጥ ከ2 እስከ 3 ወር ይፈጃል። ገባ? የገንዘብ የምግብ የውሃ ችግር አለ። ካልተዛዘንክ በቀር ይህንን በረሃ ልታልፍ አትችልም። እኛ ደግሞ ከልጅነታችን ተዛዝነን መሮን ለምደናል። ስለዚህ የተደጋገፍክ መጓዝ ነው። ያው እንግዲህ ባህር ኃይልም አየር ኃይልም እየመጣ ይቀጥላል። እንዴ የቀድሞ ወታደሮችም ይመጣሉ እንዴ? አይ እነርሱ እኮ አይደሉም። በአውሮፕላን ጣሊያን የገባው ስደተኛ አየር ኃይል ይባላል። በባህር የገባው ደግሞ ባህር ኃይል ይባላል። ታዲያ አየር ኃይሉ ባህር ኃይሉን ይነቀዋል። ገባ እንዴ? ለምን? ያው መከፋፈል ለምዶብን ነዋ። አታይም? መንገድ ላይ እንኳን ጉስቁል ያለ አበሻ ካዩ ሰላም አይሉም። ጣሊያኖች እንደሆኑ አየር ኃይልም ሆንክ ባህር ኃይልም ሆንክ ሚኒስትር አያደርጉ። ሁሉም ያው ሲኞራ ቤት ነው የሚሰራው። እንዴ ሲኞራ ቤት ነው ማለት ሰው ቤት ተቀጥሮ ነው የሚሰራው ለማለት ፈልጌ። እዚያ ብዙ አበሻ እንደዚያ ነው የሚሰራው። ያውም ለሴቶች እንጂ ለወንዶች ስራ አይገኝም። ድድ ስታሰጣ መዋል ነው እባክህ። ግን ምን ላይ የኖርክ ድድ ታሰጣለህ? እዚያ አበሻ ከድንኳን ሰባሪነት ወደ ህንጻ ሰባሪነት ተሸጋግሯል እባክህ። እንዴት ነው? ያንን ሁሉ በረሃ አቋርጠህ ባህር ሰንጥቀህ ጣሊያን ስትገባ ምንም ነገር አታገኝም። ገባ? ከምግብ በቀር ቤት እንኳን የሚሰጥ የለም። ለተወሰነ ጊዜ መጠለያ ውስጥ ያስገቡና በኋላ ሰርተህ ብላ ብለው ያሰናብቱሃል። ያን ጊዜ ችግር ውስጥ ትወድቃለህ። አበሻ ታዲያ ይሰባሰብና በልዩ ልዩ ምክንያት የተዘጋ ህንጻ ይሰልላል። የተወሰነ ጊዜ ሁኔታውን ታይታይና 20-30 ሆነ በሩን ሰብረህ ትገባለህ። ከዚያ ክፍሎቹን መከፋፈል። የህንጻውን ቤት እናስ ባለቤቶቹ በቃ ይላሉ። ፖሊስ ይመጣል፣ ግርግር ይፈጠራል። የሰው ልጅ ሜዳ ላይ ወድቆ እንዴት ህንጻ ተዘግቶ ይኖራል ብለህ ትከራከራለህ። መቼም የሰው መብት በመጠኑ ቢሆን የሚከበርበት ሀገር ነውና የሰው መብት ተከራካሪ ድርጅቶችም ምናምን አብረው ይጮኻሉ። በመጨረሻ ታሸንፍና ትኖርበታለህ። መብራት ውሃ ምናምን ያቋርጡባችሁ። ብዙ ጊዜ መብራት እንጂ ውሃውን ማቋረጥ ያስቸግራቸዋል። ይኸውልህ የሮም ህንጻዎች የድሮ ህንጻዎች ናቸው። አይታችሁ ከሆነ የውሃ መስመሩ በቀላሉ አይገኝም። መብራቱ ግን ቢቆርጡትም እንቀጥለዋለን። ይኸውልህ እንደውም አንድ ልጅ በዚህ ምክንያት እኮ ስራ አግኝቷል። መብራት በመቀጠል ታላስ ይኸውልህ የቤቱን መብራት ሲቆርጡበት በመንገድ ከሚያልፈው መብራት ሌሊት ቀጠለው። ፖሊሶቹ ሲመጡ ይበራል። ሄደው ዋናው ማጥፊያ አለያዩት፣ ይበራል። አይተው ስለማያውቁ ግራ ገባቸው። በኋላ ከመንገዱ መብራት መቀጠሉን ሳዩ እንዴት ሊቀጠል እንደቻለ ማመን አልቻሉም። ትተውት ሄዱ። ፏ ብለናል ይወል ልጁም ታዲያ በዚህ ምክንያት ኤሌክትሪክ ሰራተኛ ሆኖ ቀረላል። ያረዋል። ሴቶች ሲኞራ ቤት ይሰራሉ አልከኝ። ወንዶቹስ ምን ይሰራሉ? ወንድ ከሆንክ አልፎ አልፎ ነው ስራ የምታገኘው። እባክህ ችግር አለ። አንዱ አበሻ ሲርበው ሴት ነኝ ብሎ ሲኞራ ቤት ተቀጥሮ ነበር አሉ። እውነትን ነው ቀልድ? ሲያወሩ ነው የሰማሁት። ልንገርልህ፣ ጨዋታው ጭውት ይለኛል። እሺ ልጁ ጢም የለውም፣ መልኩ የሴት ድምፁ የሴት። እንዲያውም ልጆች በሌላ ነገር ሁሉ ይጠረጥሩታል። ምን ብለው ነው ይጠረጥሩት? ብቻ የለው ምናምን ይልታል ተወሱና እሺ። እና ጉልበታም ነው። ስራዋን ፉት ጭጭ ነበር የሚያደርጋት። አንድ ቀን የሽንት ቤቱን በር ሳይዘጋው ረስቶት ቆሞ ሽንቱ ሲያንፎለፉል ከፍት ባለ ቤቱ ሲያዩ ቆሞ ፌንት ጠብ ማይበጅ ተብሎ ነፍሷ ደሞዟ ሳትቀበል ከቤት ወጣ ብን። በኋላ ግን እንደዚህ ያደረገው ስራ ስላጣ መሆኑን ሲኞራው ሲሰማ አድንቆ ካምፓኒ ውስጥ ቀጠረው። ይገርማል።